እናንተ ብትሆኑ ራሳችሁን ስለምታጠፉበት ትላንትና ስላሳለፍኩት አድቬንቸር ስለሆኑ ሌላ ጫውታችሁ በሐዋሳ ሰማያ ስር የነበረኝን ቭሎግ ቪዲዮ ጨርሼ ገዝቼ ተውሼም የነበሩ እቃዎች ስለነበሩ እነሱን በመሰብሰብ በመጀመሪያ ላይ በፕሮሞሽን ዲል ተውሼ የነበረው 55 ኢንች ቲቪ ለመመለስ በባጃጅ አድርጌ ወደ አረብ ሰፈር ጉዞ ጀመረ። ከዛ በባጃጅ እየሄድን ይዤው የነበረው የ70 ምናምን ሺህ ብር ቲቪ ሞተር መጥቶ ልጥፍ ቲቪው አሸዋ እኔ ሐውልት ሞተሩ ማምለጥ እሱ ይሁን ብዬ የቲቪውንም ብር ለመክፈል ራሴን አሳምኜ በቃ የሆነ ተፈጥሯል በቃ መክፈል ነው ያለብኝ ብዬ ጉዞዬ ወደ አብ ቲቪ ጥገናና መለዋወጫ ያው ከሱ ጋር ነበር እና የወሰድኩት ቲቪ። እግዚአብሔርን በጣም ጸዴ ሰው ነው። የሆነ ተፈጥሯል ምንም የምትከፍለው ነገር የለም ችግር የለው ብሎ እሱ ሸኝቶ በሱ እየተደመምኩ ባጃጅ ይዤ የሚቀረጡ ሌሎ ማርኬቲንግ ቪዲዮዎች ስለነበሩ ወደ እነሱ እዛም ባጃጅ ላይ የከተንበሪ ቁልፍ የቤት ቁልፍ 4000 ብር የሚሸጥ ፓወር ባንክ መጣል። ቲቪው ወደ 50 ምናምን ሺህ ብር ነው። እዚህ ጋር ፓወር ባንክ 4000 ብር ጥያለሁ። የከተንበሪ ቁልፍ የቤት ቁልፍ ጥያለሁ። ሩም ላድር ማለት ሌሎች የሚቀሩ ማርኬቲንግ ቪዲዮዎች ነበሩ። እሱን ማሚን ብዬ ተቀብዬ የቀሩኝን ማርኬቲንግ ቪዲዮዎች ቀርጬ ራቴን 22 አካባቢ የሚባል ቦታ አቮካዶ በምናምን በላውና ቲቪ ጠርቼ ወደ ማድርበት ሩም የቁልፍ ጥያለሁ ኦሬዲ ሩም የሚያሳድረኝ ቦታ በመሄድ ወረድኩኝ። ከኪቱ ላይ ስወርድ ዲጃይ ማይክ የቲቪ ዋራንቲ እና ሌሎች ከባባድ ፋይሎችን የያዘ ጥሎም ወረድ። አስቡት ምን አይነት ፋይል ደግሞ ዲጃይ ማይክ 30 ሺህ ብር ነው። 50 ምናምን ሺህ ብር ቲቪ ሰብር ያለው 4000 ብር ፓወር ባንክ አለ ብሎኝ አስቡት። እሱ ይሁን ብዬ አሜን ብዬ ተቀብዬ ሩም አድሬ ደምንም የኪቱን ስልክ ቁጥር እግዚአብሔር ረድቶኝ ያገኘሁት ዲጃይ ማይኩም ተመለሰልኝ። ያው ቲቪው ተሰብሮ ትላንትና ሐዋሳ ላይ የነበረኝ ውሎ ይህን ይመስላል። በሐዋሳ ሰማይ ስር ጸዴ ቆይታ ነበር። አብዶ ቲቪ ጥገና ከልብ አመሰግናለሁ። በቀጣይ ከሀገር ቭሎግ ቪዲዮ የት እንከሰት